ሚስጥር 1 የቆይታ ኃይል። በሕይወታችን ውስጥ ያልጠበቅነው ትችት ወይም ስድብ ሲያጋጥመን የመጀመሪያው ምላሻችን ራሳችንን መከላከል ነው። ነገር ግን ወዲያውኑ መልስ ከመስጠት ይልቅ ለጥቂት ሰከንዶች ዝም ማለት የሁኔታውን አቅጣጫ ሙሉ በሙሉ ይቀይረዋል። ይህ የቆይታ ኃይል ወይም ዘ ፖዝ ይባላል። ሳይኮሎጂስቶች እንደሚናገሩት በድንገተኛ ንዴት ጊዜ የአንጎላችን የስሜት ተቆጣጣሪ ክፍል የሆነው አሜግዳላ አመክንዮአዊ አስተሳሰባችንን ይቆጣጠረዋል። ይህንን ሁኔታ ጆሴፍ ሌዶ የተባለው በኒውዮርክ ዩኒቨርሲቲ ተመራማሪ በ1990ዎቹ ውስጥ አሜግዳላ ሃይጃክ ብለው ሰይመውታል። በዚህ ጊዜ ዝም ማለት አንጎላችን ወደ መደበኛ አሰራሩ እንዲመለስ ጊዜ ይሰጠዋል። ይህንን በተግባር ካሳዩት ታላላቅ ሰዎች መካከል አንዱ የሆነው የአፕል ኩባንያ መስራች ስቲቭ ጆብስ ነው። በ1997 ዓ.ም እንደ አውሮፓውያን አቆጣጠር በአንድ ትልቅ ዓለም አቀፍ የቴክኖሎጂ ስብሰባ ላይ አንድ ሰው ከተሰብሳቢው መሃል ተነስቶ ስቲቭ ጆብስን በከባድ ቃላት ተቸው፣ አዋረደው። በዚህች ቅጽበት ሁሉም ሰው የጆብስን ቁጣ ይጠብቅ ነበር። እሱ ግን ለ10 ሙሉ ሰከንዶች ዝም ብሎ ውሃ ጠጣ፣ አሰበ። ከዛም ሳይቆጣ በጣም በተረጋጋና አስተማሪ በሆነ መንገድ መለሰለት። ዳንኤል ጎልማን በ1995 ዓ.ም ባሳተመው ኢሞሽናል ኢንተለጀንስ በተባለው ታዋቂ መጽሐፍ ላይ ስሜትን የመቆጣጠርና ቆም ብሎ የማሰብ ልማድ ከማንኛውም የአእምሮ ብቃት አይኪው በላይ ለስኬት ወሳኝ መሆኑን አስፍሯል። እስቲ እርስዎ ይህን አድርገው ያውቃሉ? በካፌዎች ወይም በስብሰባ ላይ አንድ ሰው አላግባብ ሲተቻችሁ ወዲያውኑ መልስ ሰጥታችሁ ከዛም በኋላ ተጸጽታችሁ ታውቃላችሁ? ይህ ከተፈጠረባችሁ በቀጣዩ ቀን ይህንን ሞክሩት። አንድ ሰው ስሜታችሁን የሚነካ ነገር ሲናገር ወዲያውኑ መልስ ከመስጠት ይልቅ ለ5 ሰከንዶች ዝም ብላችሁ በጥልቀት ተንፍሱ። ብዙ ሰዎች የሚሰሩ ስህተት ወዲያውኑ በንዴት መመለስ ነው። ይህ ደግሞ ችግሩን የበለጠ ያባብሰዋል።